ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በፓርት 2 ዩኒት 1 ኢኮኖሜትሪክስ 1 ተመልሼ መጥቻለሁ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ሼር ለጓደኞቻችሁ እያደረጋችሁ አበረታቱኝ። እንዲሁም ደግሞ ኮሜንት ሴክሽን ላይ የባለፈው እንዴት እንደነበረ ዛሬ ደግሞ ምን እንደምትጠብቁ አስተያየታችሁን ወይም ደግሞ የሆነ የተሰማችሁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ፣ እኔም እመልስላችኋለሁ ማለት ነው። እና ቴሌግራም ሊንክ ዲስክሪፕሽን ላይ ያለ ብያለሁ። እዛ ላይ ገብታችሁ ግሩፕ ላይ በመቀላቀል የተለያዩ ማቴሪያሎች ኤግዛም ማቴሪያሎችም እንዲሁም ደግሞ ፒፒቲዎችም አጋዥ መጽሐፎችም ካፈለጋችሁ እዛ ላይ ስላሉ ተቀላቀሉ። ኢንቦክስ አድርጉኝ እኔንም እና የባለፈውን ፓርት ካላያችሁ ስለ ኢኮኖሜትሪክስ ሙሉ ዴፊኔሽኖች የያዙ ከሌሎች ሳብጀክቶች ምን ይለያቸዋል፣ ከኢኮኖሚክ በምንድን ነው የሚለየው፣ ከኢኮኖሚክ ስታቲስቲክስ በምንድን ነው የሚለየው፣ ከማቴማቲካል በምንድን ነው የሚለየው። ስለዚህ እነኚህን መጀመሪያ መለየት ስላለባችሁ ፓርት 1 ቪዲዮ አለ፣ እሱን ገብታችሁ እንድታዩ እመክራለሁ። አይታችሁ የመጣችሁ ደግሞ ይህንንም ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ጀምሩት ማለት ነው። ወደ ዕለቱ ሌሰን እንገባለን። እንግዲህ ባለፈው ያቆምነው ኳንቲታቲቭ ቨርሰስ ኳሊታቲቭ ቫሪያብልስ ለማየት ነበረ። ፓርት 2 ላይ ይመጣል ያልኳቸው። ዛሬ ቃል በገባሁት መሰረት መጥቻለሁ ማለት ነው። ኳንቲታቲቭ ቫሪያብል እና ኳሊታቲቭ ቫሪያብል ልዩነቱ ምንድነው? ያው ከአሁን ፊት የምናውቃቸዋለን ኦፍ ኮርስ በት አሁንም መታለፍ ስለሌለባቸው ማለት ነው። ኳንቲታቲቭ ቫሪያብል ስናይ ዴፊኒሽኑን እናያለን። ከዚያ በኋላ በሁለት አይነት ከፍለን እናያቸዋለን። ዲስክሬት እና ኮንቲኒየስ ቫሪያብል ብለን በሁለት እንከፍላቸዋለን። ኳሊታቲቭ ላይ ደግሞ እኛ የምናያቸው ዴፊኒሽኑን እና ኦርዲናል እና ኖሚናል ዳታ ነው። በት ኳሊታቲቭ ግን በብዙ አይነት በአራት አይነት ነው የሚከፈሉት ማለት ነው። አንድ ካርዲናል የሚባል አለ፣ ካርዲናል ዳታ አለ፣ እንዲሁም ደግሞ ሬሾ አለ ማለት ነው። ሬሾ ዳታ አለ። ስለዚህ አራት ናቸው። ስታት ዋን ላይ ስለተማራችሁት እዛ ሄዳችሁ ማየት ትችላላችሁ። እኛ ጋር እዚህ ያሉት ሁለቱን ነው የምናየው ማለት ነው። ይሄ ደግሞ ኖሚናል ቫሪያብል በሁለት ሊከፍለው ይችላል፣ በካታጎሪካል እና በባይናሪ ቫሪያብል ማለት ነው። እነኚህን ነገሮች እስከ መጨረሻው በማየትና ስለተለያዩ ስለ ኢኮኖሜትሪክሶች አዲሽናል ኮንሰፕቶችንም እናያለን። በጣም ጠቃሚ የሆነ ነገር እንደምታገኙበት አልጠራጠርም። በዚህ ፓርት ነው ፓርቱ የሚያልቀው። አብራችሁኝ ሁኑ፣ ተከታተሉኝ ማለት ነው። ኦኬ። ስለዚህ ኳንቲታቲቭ ስንል እንግዲህ ይህቺ ኤን እና ምንድን ነው የሚለያቸው? ይቺ ኤን መሆኗና ይቺ ኤል መሆኗ ነው አይደለም የሚለያቸው ፊደሎቹን። ነገር ግን በጣም በኢኮኖሜትሪክስ ወይም ደግሞ በኢኮኖሚክስ ትልቅ ልዩነት ነው ያላቸው። ስለዚህ ኳንቲቲ ሲባል ኢንተርምስ ኦፍ ነምበር የሚገለጽ ነገር ነው። ስለዚህ ይህን ያህል ብለን መግለጽ የምንችለው ነገር ነው። ኳሊቲ ከሆነ ግን ኢት ኢዝ አባውት ጥራት ነው አይደለ? ስለ ጥራት ነው የሚገልጽልን። ስለዚህ ምን እንዴት ይመስላል የሚለውን ባህሪውን፣ ካራክተሩን ኢንተርምስ ኦፍ ኳሊቲ ስንገልጸው ኳሊታቲቭ ቫሪያብል ይሆናል ማለት ነው። ኳንቲታቲቭ ቫሪያብልስ ዴፊኒሽኑ ምን ይላል? ኢት ኢዝ ቫሪያብልስ ሁዝ ቫልዩስ ሪዛልት ፍሮም ካውንቲንግ ኦር ሜዠሪንግ ሰምቲንግ። ኦኬ። ምን ከማድረግ ነው? ካውንት የሚደረግ ከሆነ የሚቆጠር ከሆነ 1 2 3 4 ብለን የምንቆጥረው ከሆነ ወይንም ደግሞ 1.5 2.5 3.5 እንደዚህ ያን የምንቆጥረው ከሆነ ኢንተርምስ ኦፍ ናምበር ሜዠር ልናደርገው የምንችለው ሰምቲንግ ቫሪያብል ኢት ኢዝ ኮልድ ኳንቲታቲቭ ቫሪያብል ይባላል። በት ኳሊታቲቭ ቫሪያብልስ አር ኤ ቫሪያብል ሁዝ ቫልዩ ቫሪስ ባይ አትሪቢዩት በባህሪያቶች ነው የሚለየው ኦር ካራክተሪስቲክስ። ስለዚህ ካውንት አድርገው አይደለም ይሄን ያህል በዚህን ያህል አማውንት ይሄን ያህል ፐርሰንት ምናምን ብለህ አይደለም የምገልጸው። ኳሊታቲቭ ከሆነ it is defined by or varies by its attribute and its character ማለት ነው። በካራክተሩ ነው። ቀይ፣ ጥቁር፣ ቆንጆ፣ ደግ፣ ክፉ ምናምን እያልን ነው ማለት ነው የምንገልጸው። ስለዚህ this is called qualitative ይባላል ማለት ነው። ኤግዛምፕል number of student in a class ምን እናደርጋለን? ነምበር ኦፍ ስቱደንት በክላስ ውስጥ መቁጠር እንችላለን አይደለ? ስለዚህ ዚስ ኢዝ ኮልድ ኳንቲታቲቭ ማለት ነው። በት ዋት አባውት ጀንደር እንግዲህ ሴት ወንድ ይቆጠራል እንዴ? ማለት ሴት ማለት ሚኒንጉ ጾታ ይቆጠራል አይቆጠርም አይደለ? ጾታ ምንድነው ብለህ ወይ ወንድ ወይ ሴት ነው የምትለው። ስለዚህ ኳሊቲ ነው፣ አትሪቢዩት ነው፣ ካራክተር ነው ማለት ነው። ሌላው ነምበር ኦፍ ስኩዌር ፊትስ ለምሳሌ 4 ማዕዘን ስዬ ስንት ፊት አለው ብለህ 4 ወይ 5 ወይ 8 ትለኛለህ ማለት ነው። እንደ አገኘነው ነገር ቆጥረን። ሌቭል ኦፍ ኤዱኬሽን ብለህ ግን ኦፍ ኮርስ ሁለተኛ ዓመት ሶስተኛ ዓመት ልትለይ ትችላለህ። ነገር ግን እሱን ሳይሆን ሌቭል ኦፍ አይምሮ ውስጥ ያለው የኤዱኬሽን ሌቭል
1 2 3 4 5 ሌቭል ብለህ ልቆጥር ትችላለህ? አትችልም ማለት ነው። ስለዚህ ኤዱኬሽን ሌቭል በካራክተር ወይም ደግሞ በአትሪቢዩት ሊለካ የሚችል ነው። ኦኬ ፖፑሌሽን ሳይዝ ኦፍ ሲቲ መቁጠር እንችላለን። ማርሻል ስታተስ የጋብቻ ስታተስ ግን ሊቆጠር አይችልም ማለት ነው። ኤጅ ኦፍ ኢንዲቪጁዋል ሊቆጠር ይችላል። ነገር ግን አይ ከለር የአይናችን ከለር ልንቆጥረው እንችላለን? አንችልም። ብላክ ዋይት ኤንድ ብሉ ብለን ነው ልንገልጽ የምንችለው ማለት ነው። ኦኬ ሶ በዚህ ይሄ በእንዲህ እያለ ቫሪያብል ኳሊታቲቭ እና ኳንቲታቲቭ ተብሎ እንደሚገለጽ እዚህ ጋር ይነግረናል። ኳሊታቲቭ ኖሚናል እና ኦርዲናል ሌሎች አሉ ብያቸዋለሁ። ካርዲናል እና ሬሾ መልክ የሚገለጹ ሶ ኳንቲታቲቭ ደግሞ ዲስክሬት እና ኮንቲኒየስ ብለን እንገልጻቸዋለን። ኦኬ ኳንቲታቲቮችን መጀመሪያ ስናይ ዋት አባውት ዲስክሬት እና ኮንቲኒየስ ምንድን ነው ሊለያቸው የሚችለው? ቀላል ነው። ዲስክሬት ማለት በሆል ነምበር ማለት ነው ከዜሮ ጀምሮ ወደ ኢንፊኒቲ የሚሄድ አይደል? 0 1 2 3 4 5 እያለ የሚሄድ ሶ በሆል ነምበር የሚገለጽ ከሆነ እና ፋናይት ነምበር የሆነ ከሆነ ዛት ኢዝ ኮልድ ዲስክሬት ቫሪያብልስ ኳንቲታቲቭ ዲስክሬት ቫሪያብል ይባላል። ኳንቲታቲቭ ኮንቲኒየስ የሚለው ደግሞ ኢንተርምስ ኦፍ ፍራክሽን ኢንተርምስ ኦፍ ሬሽዮ መልክ የሚገለጽ ከሆነ ዛት ኢዝ ኮልድ ኳንቲታቲቭ ኮንቲኒየስ ቫሪያብል ይሆናል ማለት ነው። ኦኬ ኳንቲታቲቭ ዲስክሬት ቫሪያብልስ አር ኤ ቫሪያብል ፎር ዊች ዘ ቫልዩ ኢት ካን ቴክ አር ኮንቴብል ኤንድ ኤ ፋናይት ነምበር ኦፍ ፖሲቢሊቲ ያለው ፋናይት የሆነና ካውንቴብል የሆነ የሚቆጠር ከሆነ ዲስክሬት ነው። it is a variable whose value is obtained by counting በመቁጠር የምናገኘው ከሆነ it is discrete variable ማለት ነው። ኤግዛምፕል number of language an individual speaks አንድ ኢንዲቪጁዋል የሚናገረውን ቋንቋ ቆጥሮ ማግኘት አይቻልም። እኔ ለምሳሌ አማሃሪክና እንግሊዝ ብችል ነው። ስለዚህ ሁለት ቋንቋ ማለት ነው። ሶ ኑሜሪካል ላንጉጅን መቁጠር እንችላለን። ዲስክሬት ነው። 1 2 ብለን ነምበር ኦፍ ችልድረን ፐር ፋሚሊ ለምሳሌ የኔ ቤተሰቦች ቶታሊ ልጆቹ 5 ነን። ስለዚህ ምንድነው ማለት ነው 5 ብለን ኢንተርምስ ኦፍ ነምበር ገለጽ ነው ማለት ነው በሙሉ ቁጥር። ሶ ኢት ኢዝ ዲስክሬት። ነምበር ኦፍ ስቱደንት ኢን ኤ ክላስ መቼም 2.5 ሰው አለ ወይም ደግሞ 20.5 አለ አንድ ግማሽ ሰው አለ ምናምን አንልም አይደለ? ስለዚህ ሙሉ ቁጥር ነው፣ ሆል ነምበር ነው። ሶ ይሄም ዲስክሬት ነው ማለት ነው። ኦኬ ኮንቲኒየስ ቫሪያብል የምንለው ደግሞ ኳንቲታቲቭ ኮንቲኒየስ ቫሪያብልስ አር ኤ ቫሪያብል ፎር ዊች ዘ ቫልዩ አር ኖት ካውንቴብል ሊቆጠር የማይችል and have an infinite number of possibility ካለው infinite number of possibility የሚኖረው ከሆነ ይሄም ኮንቲኒየስ ቫሪያብል ነው ማለት ነው። ሶ ኮንቲኒየስ ቫሪያብል ካን ቴክ ኦን ኤኒ ኑሜሪክ ቫልዩ የተለያዩ ኑሜሪክ ቫልዩዎችን ይወስዳል። በት ኖት ሆል ነምበር ብቻ አይደለም፣ ኢት ኢዝ ኢንቲጀር ነምበር ራሽናል ነምበሮችን ይይዛል ማለት ነው። and it can be meaningfully divided into smaller increments ወደ ትናንሽ ሁለት ነገሮች ሊከፈል ይችላል። ኢንክሉዲንግ ፍራክሽኖችን ሊይዝ ይችላል፣ ዴሲማሎችን ሊይዝ ይችላል ማለት ነው። ኦኬ ተግባባን አይደለ? ስለዚህ ኮንቲኒየስ ነው ማለት ነው። ለምሳሌ እድሜያችን ለምሳሌ 20 ዓመት ከ5 ወር የሆነውን ይህን ቆጥረን መድረስ እንችላለን ማለት ቆጥረን ይህን ያህል ዓመት ነው ብለን ስፔሲፊካሊ መናገር እንችላለን። 20.5 አይባልም ማለት 20.5 አይባልም። ስለዚህ 20 ዓመት ከ5 ወር ነው። ስለዚህ ምንድነው ማለት ነው ኮንቲኒየስ ነው። ስፔሲፊካሊ ሊቆጠር አይችልም። ካውንቴብል ነው ማለት ኳንቲቲ በኢንተርምስ ኦፍ ኳንቲቲ ይገለጻል፣ በቁጥር ይገለጻል። ነገር ግን ሙሉ ቁጥር ወይም ደግሞ ሆል ነምበር አይደለም፣ ላይሆን ይችላል ማለት ነው። ሶ ሄይት ቁመት ለምሳሌ 1.5 1.75 ምናምን ነው አይደለ? ስለዚህ ዴሲማሎችን እና ፍራክሽኖችን ይዟል ማለት ነው። ጂኤንፒያችን ሁሌ ሙሉ ቁጥር ሊሆን አይችልም። ስለዚህ ነጥቦች ይኖሩታል፣ ሴንቲም፣ ብር፣ ዶላር የሚሉት ማለት ነው። መኒ ሰፕላይ እንደዚሁ ምንድነው it is continuous variable ነው ማለት ነው። continuous variable ነው። ኦኬ continuous variables assume any value between two values ያ ማለት ነው ሙሉ ቁጥር አለ 20 እና ለምሳሌ 20 እና 30 አለ። ስለዚህ በ20 እና በ30 መካከል ብዙ ቁጥር አለ። በእርግጥ ምን አለ ኦፍ ኮርስ ምን አለ ማለት ነው ይሄ ሙሉ ቁጥሮች አሉ በመካከሉ። ነገር ግን በ20 እና በ21 መካከል ያለ ቢሆንስ? በ20 እና በ21 እንግዲህ ተቆጥረው የማያልቁ ጥቃቅን ቁጥሮች አሉ። ስለዚህ በእነኛ ውስጥ ያለ ኮንቲኒየስ ቫሪያብል በመባል ይታወቃል። ስለዚህ በሁለት ካውንት በሚደረጉ ነምበሮች መካከል ያለ ቫልዩ ነው። ፎር ኤግዛምፕል ኤጅ ዩ ካን ኖት ካውንት ኤጅ ዋይ ኖት
ለምንድን ነው እድሜ ልንቆጥር የማንችለው? 22 years old ማን ለምሳሌ ኩድ አክቹዋሊ ቢ ምን ሊሆን ይችላል? 22 ዓመቴ ነው ብል እኔ ለምሳሌ 22 ዓመት ነው። ኦፍ ኮርስ ዓመቱ አለቀ ድረስ 22 ነው የምለው። ነገር ግን ከምን ሊሆን ይችላል? 22 ዓመት ከ10 ወር ሊሆን ይችላል፣ ከ2 ቀን፣ ከ5 ሰዓት፣ ከ4 ደቂቃ፣ ከ5 ሰከንድ፣ ከ3 ማይክሮ ሰከንድ እና ከ4 ሚሊ ሰከንድ እንድ ከ8 ናኖ ሰከንድ ከ99 ፒኮ ሰከንድ ሊሆን ይችላል። እንድ ሰሆን እያለ ይቀጥላል ማለት ነው፣ ታይም ሊሚታችን ማለት ነው። ስለዚህ እኔ ግን ስቲል ምንድን ነው የምለው 22 years old ነው የምለው ማለት ነው። ስለዚህ እነኚህ ነገሮች ይሸራረፋሉ። ሶ ኢት ኢዝ ኮንቲኒየስ ቫሪያብል ማለት ነው። ኮንቲኒየስ ቫሪያብል እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ሶ እንግዲህ ምንድን ነው ኖሚናል ቫሪያብልስ እና ካታጎሪካል ወይም ደግሞ ኦርዲናል ቫሪያብል ብለን የምንገልጻቸው የኳሊታቲቭ ቫሪያብል ታይፖች እንዳሉ አይተናል። ስለዚህ it is a nominal variable is a qualitative variable which do not have a natural order or ranking። ምንድነው ኖሚናሊ ቀጥታ እንደመጣልን የምንሰራው ነገር ነው። ያ ማለት ናቹራል ኦርደር የለውም ወይም ደግሞ ራንክ የለውም። በደረጃ የምናስቀምጠው ነገር ፈርስት ሰከንድ ምናምን እያልን የምናስቀምጠው ነገር የለም። ኖሚናሊ በቃ ራንደምሊ የምናስቀምጠው ነገር ከሆነ which is nominal variable ማለት ነው። ኦኬ a nominal variable can have between two levels. example do you smoke? so yes or no ነው ልትለኝ የምትችለው አይደል? do you speak English? yes or no? do you speak አፋን ኦሮሞ? yes or no ነው ልትለኝ የምትችለው። ስለዚህ በሁለት ሌቭሎች መካከል ያለ ነው ማለት ነው። ወይ ይችላለሁ ወይ አልችልም፣ ወይ ጥሩ ነው ወይ መጥፎ ነው፣ እንደዛው ነው። ሶ እንደዛ ያሉ ጥያቄዎችን የሚመለስ ነው ኖሚናል ቫሪያብል ማለት ነው። ምንም አይነት ራንክ የለውም። ሶ ባይናሪ ቫሪያብል በመባል ይታወቃል ይሄ ማለት ነው። ኖሚናል ቫሪያብል ሶ a large number of labels that is your college major. so a large number of label ለምሳሌ large number of labelአችን what is your college major? so ይሄን ካልን ደግሞ which is each major is a level in this case። ስለዚህ እያንዳንዱ ሜጀር ምንድነው ሌቭል አላቸው። ስለዚህ ላርጅ ነምበር ኦፍ ሌቭል የምታገኝበት ከሆነ ደግሞ ኦርዲናል ይባላል ማለት ነው። ስለዚህ what is your college major? ማንኛው ኮሌጅ ነው ያንተ የኮሌጅ ሜጀር ማን ነው ስትባል ፈርስት ይሄኛው፣ ሰከንድ ይሄኛው፣ ሰርድ ይሄኛው ካልን ምንድነው ኦርዲናል አደረግናቸው፣ ኦርደርድ አደረግናቸው ማለት ነው። ሶ each is a level in that case so ካታጎሪካል ቫሪያብል የሚል ይሆናል ማለት ነው። ካታጎሪካል ቫሪያብል ወይም ደግሞ ኦርዲናል ይሆንልናል ይሄ። ኢትስ ኦኬ ምንድነው ኦርዲናል ቫሪያብል ስንል an ordinal variable is a categorical variable for which the possible value are ordered. the ordered is matter order matter የሚያደርገን ከሆነ ordered ማድረግ ያለብን ነገር ከሆነ which is categorical ሆኖ ordinal variable ይሆናል ማለት ነው። ስለዚህ examples of ordinal variable including socio-economic status. so socio-economic status ለምሳሌ በኤዱኬሽን ሌቭል፣ በኢንካም ሌቭል ለምሳሌ የክልሎችን በኤዱኬሽን ሌቭል እና በኢንካም ሌቭል አስቀምጡ ብንባል ፈርስት ለምሳሌ ማን ሊሆን ይችላል? ትግራይ ኦር አማራ ኦር አፋን ኦሮሞ ኦር ደቡብ ኦር ደግሞ ቤሻንጉል ኦር አፋር። ስለዚህ ከነኚህ ክልሎች ከብዙ ኢትዮጵያ ክልሎች አንዱ ፈርስት ሊሆን ይችላል በእነኚህ ሌቭል። ስለዚህ ምን አደረገ ማለት ነው? ኦርደር ኢዝ ማተር አደረገን ማለት ነው። ኦርደር ማተር አደረገን። ሶ ሌላው ዲዛይረብል ፕሮፐርቲስ ኦፍ
አን ኢኮኖሜትሪክ ሞዴል የሚል እናያለን። ሶ ኢኮኖሜትሪክ ሞዴል እንግዲህ ስለ ኢኮኖሜትሪክስ አየን፣ ዳታዎች ምን ይመስላሉ አየን፣ ታይፕ ኦፍ ዳታ አየን። ሶ አሁን ምንድነው እነኚህ ዳታዎች ተሰብስበው ለምንድን ነው ሞዴሉን ኢስቲሜት ለማድረግ ነው አይደለም የሚጠቅሙን። ይሄ ኢስቲሜት የሆነ ሞዴል ምን አይነት ባህሪዎችን ዲዛይሬብል የሚደረጉ ባህሪዎች እሱ ላይ ሊታዩ የሚገቡ ባህሪዎች ምን ናቸው የሚለውን እናያለን። the goodness of an econometric model is judged customarily based on the following desirable property. አንድ ኢኮኖሜትሪክ ሞዴል ጥሩ ነው ልንለው የምንችለው የሚከተሉትን ሲያሟላ ነው። ወይም ደግሞ ኢኮኖሜትሪክ ሞዴል መምጣቱ ጥሩ የሚያሰኘው የሚከተሉት ነገሮች ስላሉት ነው። ኦኬ፣ የመጀመሪያው ፕሮፐርቲ ቴዎሬቲካል ፕላውሲቢሊቲ አለ። ዋት ዱ ዩ ሚን ቴዎሬቲካል ፕላውሲቢሊቲ ማለት ምን ማለት ነው? it is the model should be compatible with the postulate of economic theory and adequately describe the economic phenomena to which it relates። ስለዚህ ኢኮኖሚክ ፌኖሚናዎች ወይም ደግሞ ኢኮኖሚክ አይዲያዎች ወይም ደግሞ ኢኮኖሚክ ፋክተሮች ቫሪያብሎች እንዴት ሪሌሽንሺፓቸው እንዴት እንደሆነ በቂ የሆነ መረጃ አለው፣ ፕላውሲብል ነው፣ እንዲሁም ደግሞ ፖስቱሌት ያደርጋል ማለት ነው። ምኑን ኤዱኬት የሆነ መረጃን በማቅረብ ዲስክራይብ ያደርግልናል የኢኮኖሚክ ቫሪያብል ሪሌሽንሺፖችን። ዛት ኢዝ ቴዎሬቲካል ፕላውሲቢሊቲ፣ በቲዎሪ ዘንድ ፕላውሲቢሊቲ አለው ማለት ነው። ፕላውሲቢሊቲ አለው። ሁለተኛው ባህሪው ደግሞ ኤክስፕላናቶሪ ኤቢሊቲ ነው። the model should be able to explain the observation of the actual world። ስለዚህ አሁን ላይ የምናየው አክቹዋል ወርልድ ላይ የምናየውን ነገር ሞዴላችን እኛ ኤስቲሜት ያደረግነው ሞዴል ምን ማድረግ አለበት? ኮሬክትሊ ኦር አፕሮክሲሜትሊ ኮሬክትሊ ኤብል ቱ ኤክስፕሌን ማድረግ አለበት ነው። ለምን እኔ ለምሳሌ ስለ ኤምፕሎይመንት ወይም ደግሞ ስለ ኮንሳምፕሽን ኤስቲሜት አድርጌ አንድ ሞዴል ኢትዮጵያ ውስጥ ነው የሚሰራው ብዬ የሆነ ቲዎሪ አዘጋጅቼ ሞዴል አወጣው። ያ ነገር አክቹዋሊ ሄዶ ማንም ሰው ቼክ ሲያደርገው ወደ አክቹዋሉ ሞር የተጠጋ ወይም ደግሞ ኮሬክትሊ ኤክስፕሌን የማያደርግ ከሆነ ችግር ነው። ነገር ግን ኢኮኖሜትሪክ ሞዴል በዚህ አይታማም። ፕሮፐርቲው ይሄ አለው ማለት ነው። ምን የማድረግ ኤቢሊቲ፣ ኤክስፕሌን የማድረግ ኤቢሊቲው ሃይ ነው ማለት ነው። ያ ነገር አለው። it must be consistent with the observed behavior of the economic variable whose relationship it determines ማለት ነው። ስለዚህ አንድ አክቹዋል ወርልዱን ገለጸ ማለት ከተለያየ ሳምፕሎች የተለያየ ሰው ቢፈትነው በተለያየ ሳምፕል ቢፈተን ያ ሞዴል ምን መሆን አለበት? ኮንሲስተንት መሆን አለበት። ቋሚ መሆን አለበት ማለት ነው። ኮሬክት ከሆነ ኮሬክት መሆን አለበት። ኦብዘርቭድ ቢሄቪየር ኦፍ ኢኮኖሚክ ቫሪያብሉን ሪሌሽንሺፑን ዲተርማይን ማድረግ አለበት ማለት ነው። ዲተርማይን ማድረግ አለበት። ስለዚህ እነኚህ ፕሮፐርቲዎች ለኢኮኖሜትሪክስ አንደኛ ጉድ ነው ያስብለዋል። ሁለተኛ ደግሞ እነኚህ ነገሮች ቢኖሩት በጣም ጥሩ የሆነ ነገር ነው ማለት ነው። ለኢኮኖሜትሪክስ ፕሮፐርቲዎች ናቸው። ስለዚህ ቴዎሬቲካል ፕላውሲቢሊቲ እና ኤክስፕላናቶሪ ኤቢሊቲን አየን። ኦኬ፣ ሶስተኛው እና ወሳኝ የሆነው ነገር ደግሞ አኩሬሲ ኦፍ ዘ ኤስቲሜት ኦፍ ዘ ፓራሜትር። እንግዲህ ዳታ ሰብስበን ምንድን ነው ያደረግነው? ኦብቴን ዘ ዳታ ብለን ኤስቲሜት ዘ ሞዴል ስንል ኤስቲሜት የምናደርገው ማንን ነው? ለምሳሌ ኮንሳምፕሽን እዚህ ባየነው ኮንሳምፕሽን አልፋ ወይም ደግሞ ይሄ አውቶኖሚየስ ኮንሳምፕሽን ፕላስ ማርጂናል ፕሮፖርሲቲ ቱ ኮንሱም ዊዝ ሪስፔክት ቱ ዋይ ማለት ነው፣ በዋይ ማለት ነው። ይህ አለ። ስለዚህ ዳታዎችን የምንጠቀመው ምን ለማግኘት ነው ብያቸዋለሁ። ይሄን አልፋ አውቶኖሚየስ ኮንሳምፕሽን እና ይሄን ደግሞ ማርጂናል ፕሮፖርሲቲ ኮንሱምን ማለት ነው፣ ወይም ደግሞ ቼንጅ ኢን ኮንሳምፕሽን ዲዩ ቱ ቼንጅ ኢን ኢንካም የሚለው ማለት ነው። ይህንን ለማግኘት ነው። ስለዚህ እነኚህ ምንድን ናቸው ብያቸዋለሁ? ፓራሜትር ናቸው ብያቸዋለሁ። ስለዚህ እነኚህ ፓራሜትሮች ኤስቲሜት ያደረግናቸው እኛ ፓራሜትሮች ምን መሆን አለባቸው? አኩሬስ መሆን አለባቸው፣ ኮሬክት መሆን አለባቸው ነው የሚለን። The estimate of the coefficient should be accurate in the sense that they should approximately as best as possible the true parameters of the structured model ማለት ነው። ስለዚህ እኛ እዚህ ኤስቲሜት ያደረግናቸው ፓራሜትሮች ሄደው በሪል ወርልድ ላይ ለመስራት አትሊስት ምን መሆን አለባቸው? as possible as approximately correct መሆን አለባቸው። ወደ አክቹዋል ሪል ወርልድ ፓራሜትሮቹ መጠጋት አለባቸው ማለት ነው። ኦኬ the estimates should if possible possess the desirable property of unbiasedness, consistency and efficiency or blue በመባል የሚታወቀውን ምን ፕሮፐርቲ ሊዝ ይገባል ነው የሚለን። ስለዚህ ስለነኚህ ዩኒቱ ላይ በደንብ ትማራላችሁ። ብሉ ማለት
ቤስት ሊኒየርሊ አምቢያስድ ኤስቲሜተር ማለት ነው። ቤስት ቢ ማለት ነው። ሊኒየርሊ ኤል ማለት ነው። ሊኒየሪቲ አለው። ከዚያ አምቢያዝድነስ ያለው መሆን አለበት። አምቢያዝድነስ ያለው መሆን አለበት። እንዲሁም ደግሞ እነኚህ ሶስቱን ያካተተ ኤስቲሜተር መሆን አለበት ማለት ነው። ኤስቲሜተር። ስለዚህ ብሉ ማለት ቤስት ሊኒየር አምቢያዝድ ኤስቲሜተር መሆን አለበት። ቤስት ብሉ የሚል ካራክተር ወደፊት ሜተድ ኦፍ ኤስቲሜሽን ስትማሩ ዩኒቱ ላይ ታዩታላችሁ ማለት ነው። እዛ ላይ እናገኘዋለን። ኦኬ ይሄ ከሆነ ሌላው ደግሞ ፎርካስቲንግ ኤቢሊቲ ሊኖረው ይገባል። አሁን ምን አደረግን? ኤስቲሜት አደረግን። ኤስቲሜት ያደረግነው ሞዴል ፓራሜትሮቹ ምን መሆን አለባቸው? አኩሬሲ መሆን አለባቸው አልን አይደለ? ብሉ መሆን አለበት። ያ ብሉ ከሆነ ምን ማድረግ አለበት? ፎርካስቲንግ ኤቢሊቲው የተሻለ መሆን አለበት። ያንን ሞዴል ተጠቅመን ወደፊት ፊውቸር ኢኮኖሚክ ማግኒቲዩዱን ለማስላት ፎርካስት ስናደርግ ጥሩ የሆነ ፎርካስቲንግ ሌቭል ሊኖረው ይገባል፣ ኤቢሊቲ ሊኖረው ይገባል ማለት ነው። ዘ ሞዴል ሹድ ፕሮዱስ ስቴሽነሪ ፕሪዲክሽንስ ኦፍ ፊውቸር ቫሊዩ ኦፍ ዘ ዲፐንደንት ቫሪያብል ኦር ኢንዲጂነስ ቫሪያብል። ስለዚህ ዲተርማይን የሚያደርጉ ቫሪያብሎችን ተጠቅመን ፊውቸር ቫሊዩ ኦፍ ዲፐንደንት ቫሪያብሉን ስናይ ምን መሆን አለበት? ስቴሽነሪ ፕሪዲክሽን በቃ ቋሚ ሆነ ወይም ደግሞ የተረጋጋ ስቲዲ ሌቭል ላይ ያለ ፕሪዲክሽን ሊሰጠን ይገባል ነው የሚለው። ዛት ኢዝ ትሩ። ይህንን ፎርካስቲንግ ኤቢሊቲ ሊኖረው ይገባል ኢኮኖሜትሪክ ሞዴል። ሌላኛው አምስተኛው ነገር ምንድነው? ሲምፕሊሲቲ ምንድን ነው? ለተደማጭ ወይም ደግሞ ለአንባቢያን ወይም ደግሞ ለባለ ጉዳይ ምን መሆን አለበት? ሞዴላችን ክሊር ሆኖ በቀላሉ ሊረዱት የሚችሉት ነገር መሆን አለበት። ኤቢሊቲው አሪፍ ሆኖ ሲምፕሊሲቲ ከጎደለው ማንኛውም ሰው የሚረዳው ካልሆነ ቫጊዩነስ ነው የሚሆነው ማለት ነው። ስለዚህ ምን ሊኖረው ይገባል? ሲምፕሊሲቲ ሊኖረው ይገባል ማለት ነው። ዘ ሞዴል ሹድ ሪፕሬዘንት ዘ ኢኮኖሚክ ሪሌሽንሽፕ ዊዝ ማክሲመም ሲምፕሊሲቲ። በቃ ቀለል አድርገን በሚገባ ቋንቋ ማድረግ አለብን ማለት ነው። ዘ ፊወር ዘ ኢኩዌሽን ኤንድ ዘ ሲምፕለር ዜር ማቴማቲካል ፎርም ዘ ቤተር ዘ ሞዴል ፕሮቫይድ ዛት ዘ አዘር ዲዛይረብል ፕሮፐርቲስ አር ኖት አፌክትድ ባይ ዘ ሲምፕሊፊኬሽን ኦፍ ዘ ሞዴል ማለት ነው። ስለዚህ ሌሎች ያየናቸው ፕሮፐርቲ ከዚህ ፎርካስቲንግ ኤቢሊቲን ጨምሮ ወደ ኋላ ያየናቸው ፕሮፐርቲዎች አፌክት የማይደረጉ ከሆነ በሲምፕሊፊኬሽን ኦፍ ዘ ሞዴላችንን ሲምፕሊፋይ በማድረጋችን አፌክት የማይደረጉ ከሆነ ስለዚህ ምን መሆን አለበት ማለት ነው? በቻልነው መጠን የምንጠቀመው ኢኩዌሽን ሲምፕለር መሆን አለበት። ሲምፕለር ማቴማቲካል ሞዴሎችን መጠቀም አለብን ማለት ነው። ኦኬ እና ቤተር የሆነ ሞዴል ፕሮቫይድ መደረግ አለበት፣ ዲዛይረብል ፕሮፐርቲዎችን ማለት ነው። በዚህ መልኩ መሆን አለበት። ኦኬ ሌላው የምናየው ምንድን ነው? ሜዥር ኦፍ ሴንትራላይዜሽን ኤንድ ዲስፐርሽን የሚል ያው ይሄንንም ስታት ዋን ላይ እየተማራችሁት ነው። ነገር ግን ከኢኮኖሜትሪክስ አንጻር ያው ቫሪያንስን ወደፊት ስታንዳርድ ኤረርን እና ቫሪያንስን ሚንን ስለምናይ ምንድን ነው የሚለውን ለማስታወስ ያህል ነው። ስለዚህ ሜዥርስ ይሄ ሜዥር ኦፍ ሴንትራላይዜሽን ኤንድ ዲስፐርሽን ሜዥር የሚያደርግን ዛት ኢንዲኬትስ ዛት ዘ አፕሮክሲሜት ሴንተር ኦፍ ዘ ዲስትሪቢዩሽን አር ኮልድ ሜዥር ኦፍ ሴንትራል ቴንደንሲ ይባላል። ሴንትራል ማለት ምን ማለት ነው? መሀል ላይ አይደለ? ለምሳሌ የዚህ ክብ ሴንተር ይቺ ብኳን ሴንትራል የምንለካልን ይቺ ናት መሀል ላይ ማለት ነው። ስለዚህ ምንድን ነው የሚለካልን? ኢትዝ ዘ አፕሮክሲሜት የሆነ ሞር የቀረበ ሴንተር ኦፍ ዘ ዲስትሪቢዩሽን። የተለያዩ ዲስትሪቢዩሽን አለ። አራምባና ቆቦ የሚረግጥ ዲስትሪቢዩሽን ሊኖር ይችላል። ከኤስቲሜሽናችን በጣም የራቀ የቀረበ ምናምን ሊኖር ይችላል። አፕሮክሲሜትሊ ግን ሴንትራሏ። ስለዚህ ሜዥር ኦፍ ሴንትራል ቴንደንሲ ማለት ያ ነው። ኤግዛምፕል ኢንክሉዲንግ ሚን አለ። ለምሳሌ አማካዩን ነው የሚነግረን፣ ሴንትራል ቴንደንሲ ነው። ሚዲያን አለ፣ እሱም አማካዩ ነው። ሞድ አለ፣ ሞስት ፍሪኩዌንሲ ላይ የተደጋገመ ስለሆነ ሞስት ፕሮባብሊ ትሩ የሆነውን ነው የሚመርጥልን፣ ቴንደንሲ ያለው ሴንትራል ማለት ነው። ዋት አባውት ዌራስ ሜዥር ዛት ዲስክራይብ ዘ ስፕሪድ ኦፍ ዘ ዳታ ዲስፐርሽናችንን ወይም ደግሞ ስፕሪዳችንን የሚገልጽልን ከሆነ ለምሳሌ ስርጭቱን የዳታን ስርጭት የሚገልጽ ከሆነ ደግሞ ምንድን ነው የሚባለው? ኢት ኢዝ ዘ ሜዥር ኦፍ ዲስፐርሽን ማለት ነው። ኤግዛምፕል ለሜዥር ኦፍ ዲስፐርሽን ሬንጅ ለምሳሌ ከ5 እስከ 90 ሊመጣ ይችላል ቫልዩዋችን፣ በጣም ሰፊ ሬንጅ። ስለዚህ ሬንጅ ማለት ይሄ ነው። ቫሪያንስ ከትክክለኛ ትሩ ፖፑሌሽን ፓራሜትሩ ምን ያህል ቫሪ አድርጓል የኛ ኤስቲሜት ምን ያህል ተለይቷል፣ አነሰ በለጠ፣ በምን ያህል አነሰ በምን ያህል በለጠ፣ ዛት ኢዝ ሜዥር ኦፍ ቫሪዬሽን ማለት ነው። ሌላው ስታንዳርድ ዲቪዬሽን አንደር ራዲካል ኦፍ ቫሪያንስ ማለት ነው። ኢት ኢዝ ኮልድ ሜዥር ኦፍ ቫሪዬሽን ተብለው ማለት ነው።
ሌላው ሜዥር ኦፍ ፖዚሽን የምንላቸው ናቸው። ሜዥር ኦፍ ፖዚሽን ማለት ካናት ነው ያሉት፣ ከታች፣ ከመሃል፣ ከዳር፣ ከግራ፣ ከቀኝ የሚለውን የሚለካልን ማለት ነው። ሶ ኢትስ አር ዩዝድ ቱ ሎኬት ዘ ሪሌቲቭ ፖዚሽንስ ኦፍ ዘ ዳታ ቫሊዩ ኢን ዘ ዳታ ሴት። ስለዚህ በዳታ ሴቱ ላይ በየት በኩል ይገኛሉ ፖዚሽናቸውን የፈለግነውን ዳታ ከአጠቃላይ ዳታው በምን አይነት ፖዚሽን ላይ እንደሚገኝ የሚገልጹ ሜዥር ኦፍ ፖዚሽን ይባላሉ። ዚስ ሜዥርስ ኢንክሉዲንግ ስታንዳርድ ስኮርስ አሉ፣ ፐርሰንታይል፣ ዲሳይል፣ ኳርታይል እነኚህ በሙሉ ሜዥር ኦፍ ምንድን ናቸው? ፖዚሽን ናቸው ማለት ነው። ኢትስ ኦኬ። ሌላው ፖፑሌሽን ምንድን ነው? ሳምፕል ምንድን ነው? ራንደም ቫሪያብል ምንድን ነው የሚለውን እኔ ምክንያቱም ፖፑሌሽን እና ሳምፕል ራንደም ቫሪያብልን ማየት ለምን አስፈለገ? ዩኒቱ ላይ ከእንግዲህ ፖፑሌሽን ቫሪያንስ፣ ሳምፕል ቫሪያንስ እና ፖፑሌሽን ነው ወይስ ሳምፕል ነው የሚውለውን መግለጻችሁ ስለማይቀር ማለት ነው። ሶ ኢስቲሜት የምታደርጉት ለምሳሌ ሪግሬሽን ላይ ስትገቡ ፖፑሌሽን ሪግሬሽን ፈንክሽን አለ፣ ሳምፕል ሪግሬሽን ፈንክሽን አለ። ሶ ፖፑሌሽን እና ሳምፕል ምንድን ነው ልዩነታቸው የሚለውን እዚህ ጋር አውቃችሁ ብትሄዱ የተሻለ ነው። ስለዚህ ስታቲስቲሽያንስ ትራይ ቱ ሜክ ኢንፈረንስ ፍሮም ሳምፕል ቱ ፖፑሌሽን። ስለዚህ ከሳምፕል በመነሳት ስታስቲካሎች ወይም ደግሞ የስታቲስቲክስ ባለሙያዎች ከተወሰነ ሳምፕል በመነሳት ስለ ሆል ፖፑሌሽን ምን ማድረግ ይፈልጋሉ? ኢንፈረንስ ማድረግ ይሞክራሉ። ሶ ኢፍ ኢዝ ኢምፖርታንት ቱ ዲስቲንጉሽ ቢትዊን ኤ ሳምፕል ኤንድ ኤ ፖፑሌሽን። ስለዚህ ምንድን ነው ማለት ነው? ይሄ ከሳምፕል ወደ ፖፑሌሽን ኢንፈረንስ ያደርጋሉ አለን አይደለ? ስለዚህ ሳምፕል እና ፖፑሌሽን ልዩነቱን ማወቅ አስፈላጊ ነው ማለት ነው። ኦኬ ኢት ኢዝ a population is consists of all subjects። ይሄው all subjects or ሁማን ሊሆን ይችላል or otherwise any variable ሊሆን ይችላል that are being studied። ስለዚህ ሊጠና የተፈለገው all variable ወይም ደግሞ all subject ምን በመባል ታወቃ? ፖፑሌሽን። ለምሳሌ እኔ ስለ ኢትዮጵያ ፖፑሌሽን ፐር ካፒታል ኢንካም ማጥናት ፈለኩ። ስለዚህ ማጥናት የፈለኩት ምንድን ነው? አጠቃላይ ማጥናት የፈለኩት ዩኒት ስለ ኢትዮጵያ ፖፑሌሽን ፐር ካፒታል ኢንካም ነው። ሶ ያን ሁሉ የኢትዮጵያን ፖፑሌሽን ገብቼ ነው እንዲመሰበስበው አይደለም። ስለዚህ ከተወሰነ ቦታ ሴሌክት አደርጋለሁ። ሳምፕሎችን የተወሰኑ ሴሌክት አድርጌ ከነሱ መረጃ ወስጄ፣ ስለዚህ እነኛ ሳምፕሎች ትንሽ ሰዎችን ወስጄ ስለ ፖፑሌሽኑ አባውት ኢምፓሳይዝ እሰጣለሁ ማለት ነው። ስለዚህ ያ ነገር ነው ፖፑሌሽኑን ለማጥናት በጣም ከባድ ስለሆነ ሳምፕል የሚባለው እነኚህ ትንሽ ቫልዩ ያላቸው ናቸው። ሶ ከነኚህ በመነሳት ስለ ፖፑሌሽኑ ኢንፈረንስ ይሰጣሉ ስታቲስቲሽያኖች የተባለው ለዛ ነው ማለት ነው። ኦኬ ሞስት ኦፍ ዘ ታይም ዲዩ ቱ ዘ ኤክስፔንስ ውድ ስለሆነ ታይም ቴከር ስለሆነ ሳይዝ ኦፍ ፖፑሌሽኑ በጣም ብዙ ስለሆነ ሜዲካል ኮንሰርን ኢቲሲ ኢት ኢዝ ኖት ፖሲብል ቱ ዩዝ ዘ ኢንታየር ፖፑሌሽንን መጠቀም ወይም ደግሞ መጠቀም አንችልም ማለት ነው። ሶ ፎር ስታቲስቲካል ስቴዲ ማጥናት ከፈለግን ስለነኝ ሙሉ ፖፑሌሽኑን እንዳልኳችሁ አልችልም። ስለዚህ ዜርፎር ሪሰርቸር ዩዝ ምን ይጠቀማሉ? ሳምፕል ይጠቀማሉ። ለምሳሌ የኢትዮጵያን 120 ሚሊዮን ህዝብ ፐር ካፒታል ኢንካም ኢምፓሳይዝ ለማድረግ ወይም ደግሞ ኢንፈረንስ ለማድረግ ሳምፕል ምን ልጠቀም እችላለሁ? 100,000 ሰዎችን ልጠቀም እችላለሁ። እዛ ረስም ላልሄድ እችላለሁ። በየቦታ ከፋፍዬ ሜቢ ሊሆን ይችላል። ሶ ከ120 ሚሊዮን 100,000 ያወጣው ማለት ነው። ሶ የ100,000ዎችን ተጠቅሜ ስለ 120 ሚሊዮኑ ነው ማወራው ማለት ነው። ያ ማለት ነው ስታቲስቲሽያን ከሳምፕል ወደ ፖፑሌሽን ኢንፈረንስ ያደርጋሉ ማለት ነው። ሶ ኤ ሳምፕል ማለት ስለዚህ ኢዝ ኤ ግሩፕ ኦፍ ሳብጀክት ሴሌክትድ ፍሮም ኤ ፖፑሌሽን። ስለዚህ ማጥናት የፈለግኩት ነገር አለ። ከዛ ማጥናት ከፈለግኩት ነገር ውስጥ የተወሰነች ፓርቷን ወይም ደግሞ ፖርሽኗን ከፍዬ የዋጣሁ ከሆነ ዛት ኢዝ ሳምፕል ማለት ነው። ኢፍ ዘ ሳብጀክትስ ኦፍ ኤ ሳምፕል አር ፕሮፐርሊ ሴሌክትድ፣ ይህንን ሳምፕል ስናወጣ በትክክል ከመረጥ ነው ሞስት ኦፍ ዘ ታይም they should possess the same or similar characteristics as the subject in the population። ስለዚህ ያ ስለ ሳምፕሉን በትክክል መርጠን ስለ ሳምፕሉ ስናጠና ትክክለኛ የሆነ ሳምፕል አመራረጥ ሜተድን ከተጠቀምን ትክክለኛ የሆነ መረጃን ካቀረብን ምን የመሆን ቻንስ አለን? ስለ ፖፑሌሽኑ ትክክለኛ ወይም ደግሞ በጣም ቀረቤታ ያለው መረጃን ኢንፈረንስ የማድረግ ኢስቲሜት የማድረግ ምን አለን? ችሎታው ይኖረናል ማለት ነው። ኦኬ ሌላው ራንደም ቫሪያብል ነው የምናየው። ራንደም ቫሪያብል ማለት ምን ማለት ነው? It is a variable was defined as a characteristics or attributed that can assume different value። እንግዲህ
ቫሪያብል ማለት ምን ማለት ነው? መጀመሪያ ራንደም ቫሪያብልን ከማየታችን በፊት ቫሪያብል ራሱ ምንድን ነው? ሶ ቫሪያብል ኢዝ ኤ ካራክተሪስቲክስ ነው ወይም ደግሞ አትሪቢዩት ነው ዛት ካን አስዩም ዲፈረንት ቫልዩ። ለምሳሌ ቫሪያብል ኤክስ ምንድን ነው? ቫሪያብል ዋይ ምንድን ነው? ኤክስ ላይ የተለያዩ ቫልዩዎች ልንተካባቸው እንችላለን። ስለዚህ ዛት አስዩም ኢት ቴክስ ዲፈረንት ቫልዩ ያለው ዲፈረንት ቫልዩ ሊወስድ የሚችል ካራክተሪስቲክስ እና አትሪቢዩትን ዲፋይን የሚያደርግልን ነው ማለት ነው። ቫሪየስ ሌተርስ ኦፍ አልፋቤት ኤክስ ዋይ ዜድ ድረስ አር ዩዝድ ቱ ሪፕሬዘንት ቫሪያብልስ ሲንስ ዘ ቫሪያብል አር አሶሲየትድ ዊዝ ፕሮባቢሊቲ አሶሲየት ሲሆን ደግሞ ምን ተብሎ ይታወቃል? ራንደም ቫሪያብል። ስለዚህ ቫሪያብል ማለት የተለያዩ ካራክተር ያላቸውና አትሪቢዩት ያላቸው የተለያዩ ዲፈረንት ቫልዩን ቴክ የሚያደርጉልን አትሪቢዩቶች ናቸው፣ ካራክተሮች ናቸው፣ ዲፈረንት ቫልዩ ያላቸው ማለት ነው። ይህንን ደግሞ ኢንተርምስ ኦፍ ፕሮባቢሊቲ ለምሳሌ ኤክስ የመፈጠሩን በፕሮባቢሊቲ አስደግፈን ስንገልጽ ደግሞ ዋቲኮል ራንደም ቫሪያብል ይባላል ማለት ነው። ስለዚህ ምንድነው የጨመረው? አሶሲየትድ ይሄንን ቫሪያብል አሶሲየትድ ዊዝ ፕሮባቢሊቲ ስናደርገው ራንደም ቫሪያብል ይሆናል። ኦኬ ኢት ኢዝ ጉድ። ራንደም ቫሪያብል ኢዝ ኤ ቫሪያብል ሁዝ ቫሉስ አር ዲተርማይንድ ባይ ቻንስ። በቻንስ ነው ዲተርማይን ሊሆን የሚችለው። ሶ ኤክስ 5 የመሆኑ ምንድነው ማለት ነው? ቻንስ ነው፣ ፕሮባቢሊቲ ነው። ሌሎች ኤክሶች ስላሉ ማለት ነው። ሴሌክት ማድረግን የአምስትን ሴሌክት ማድረግ በቻንስ ነው ማለት ነው። ስለዚህ ቻንስን የያዘ ነው። ራንደም ቫሪያብል ዩዝስ ዘ ፕሮባቢሊቲ ኤክስፐሪመንት ኦፍ ቱሲንግ 3 ኮይንስ ሪኮል ዛት ዌን 3 ኮይንስ አር ቱስድ ዘ ሳምፕል ስፔስ ኢዝ ሪፕሬዘንትድ አስ ያው ከታይ ክላስ ሁለተኛ ዓመት ላይ እንዳያችሁት ራንደም ቫሪያብል ማለት ፕሮባቢሊቲ ኤክስፐሪመንት ኦፍ ትዊሲንግ ዜር ኮይን 3 ኮይን 3 ሳንቲሞችን ለምሳሌ ብናጉን ሊመጣ የሚችለው ራንደም ቫሪያብል ነው፣ ራንደምሊ ነው። ያ ማለት በቻንስ የተደገፈ ነው፣ በፕሮባቢሊቲ ነው ማለት ነው። ሶ አይዘር ቲቲቲ ሊወጣ ይችላል፣ ሶስቱም ቴል 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 ማለት ነው። ወይ ደግሞ ሁለት ቴል አንድ ሄድ እና እንደዚህ እነኚህ ሁሉ ሊወጡ ይችላሉ 3 ሳንቲሞችን ስናጎል። ሶ አናውቅም፣ ቻንስ ነው ማለት ነው፣ ፕሮባቢሊቲ ነው። ዛት ኢዝ ኮልድ ራንደም ቫሪያብል ኤንድ ኢፍ ኤክስ ኢዝ ኤ ራንደም ቫሪያብል ነው ካልን ኤክስ ፎር ዘ ነምበር ኦፍ ሄድ ዘን ኤክስ አስዩምስ ዘ ቫልዩ 0 1 2 3 ሊሆን ይችላል። ስለዚህ ኤክስ ለምሳሌ ራንደም ቫሪያብል ሆኖ ነምበር ኦፍ ሄድ 3 ሳንቲሞችን ስናጉን ከሶስቶቹ ውስጥ ሊወጡ የሚችሉ ሄድ ብዛትን ቢወክልልን ኤክስ ምን ነው ሊሆን የሚችለው? ባይ ቻንስ ሁሉም ቴል ከወጣ 0 ነው ማለት ነው። አንድ ሄድ ከወጣች አንድ ነች፣ ሁለት ከሆነ ሁለት፣ ሁሉም ሄድ ከወጣ ደግሞ 3 የመሆን ቻንስ አለው። ስለዚህ በቻንስ የቻንስ ጨዋታ ነው ማለት ነው ራንደም ቫሪያብል ማለት ነው። ኦኬ እንግዲህ ተማሪዎች በዚህ መልኩ ዩኒት 1ን አጠቃላይ እንጨርሳለን። ስላዳመጣችሁኝ እዚህ ጋር ድረስ በጣም አድርጌ አመሰግናለሁ። ዩኒቱን እቀጥላለሁ። እየገባችሁ ሰብስክራይብ እና ላይክ ለጓደኞቻችሁ ሼር በማድረግ ተረዳዱ። ግሩፕ ላይ ቴሌግራም ግሩፕ ላይ ሊንክ ዲስክሪፕሽን ላይ አለላችሁ። ስለዚህ እዛ ላይ ግቡ፣ ተረዳዱ። እኔንም የምፈልጉትን ጥያቄ ጠይቁኝ። እንዲሁም ደግሞ አሁን እንዴት አለቀ ዩኒቱ፣ እንዴት እንቀጥል፣ እንዲህ ብታረግልን እንዲህ አይነት ነገር እንፈልጋለን፣ ወይንም ደግሞ ጥሩ ነው ቀጥል፣ ማበረታቻም ከሆነ ነቀፌታም ከሆነ የፈልጋችሁትን ነገር ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ በጣም ከልቤ ነው የማመሰግነው። ባይ ባይ።